ዋው ዛሬ ደግሞ በጣም ደስ ይላል። እውነት ለመናገር በቤቷ ከቸቻለች ነብሯ ማለት ነው። ነብርዬ በቤቷ መጣች። የምሬ ነው የምላችሁ። መጀመሪያ ደስታ ይልግለጽ ብዬ ነው። ይህን ሰሞን እንግዲህ ደስታ በደስታ ላይ ነን። ከዚህ በላይ ደግሞ በቃ ገና ብዙ ነገር የምናይበት ቀናቶች ቅርብ ናቸው፣ ሩቅ አይደሉም ለማለት ፈልጌ ነው። በስተጨማሪ ደግሞ ሰሞኑን በጣም በቤቷ ጠፍታ ነበረ። በተለያዩ ቤቶች ነው የምትገኘው። እንዲሁም ደግሞ በአብርሽ ቤት ትመጣልናለች። እንግዲህ ሩታዬ በቤቷ መታ አታቅም ነበረ። ነገር ግን ዛሬ በቤቷ ከች ብላለች። ደስ ብሎናል። እንኳንም በቤትሽ መጣሽ። ጠፍተሻል ሲሏት ነበረ እውነት ለመናገር ና ደስ ብሎናል ማለት ነው። ሲቀጥል ደግሞ እንግዲህ ዛሬ ሜሪና ሩቲ አንድ ሆነው ነው የመጡት። ዳኒና ቡዜ አንድ ሆነው ነው የመጡት። ነገር ግን እውነታው ምኑ ጋር እንደሆነ ሁላቸውም ጠንቅቀው ያውቃሉ። እዚህ ጋር ምንም ነገር ማስመሰል አይጠበቅባትም ቡዜ ማለት ነው። ምክንያቱም ይቺ ልጅ ያኔ በህይወቷ በትዳሯ ላይ በእንደዛ አይነት መንገድ ለዛውም ደግሞ በዛን ሰዓት በማይሆንበት ታይም ላይ በነበረችበት ታይም ብቻዋን ሆና ስታሳልፍ፣ ብቻዋን ባዶ ቤት ስትቀመጥ፣ ብቻዋን እንኳን ብዙ ቦታ ሰዎችን ለምና ከሰዎች ጋር ቼክአፕ እንኳን ስትሄድ አንድ ቀን የት ነሽ ያላለቻት ሴትዮ ዛሬ ላይ መታው በዚህ ልክ ለምንድን ነው ከውሽሚት የተፋታው ወንድሜ ብላ ሽንጧን ገትራ የምትከራከር ሴት ቡዜን ነው ያየሁት እኔ። የምሬ ነው የምላችሁ። የት ነበረች ትላንትና? ለምንድን ነው ያኔ የሩቲ ህይወት በዛ ልክ ሲወርድና በዛ ልክ አብርሃም ሩታ ላይ ቺት አድርጎ ሌላ ሴት ተከትሎ ሲሄድ ለምንድን ነው ያልቆረቆረሽ? ለምንድን ነው ያላመመሽ? የሩታ ህይወት አይደለም ወይ? ጭራሽ ውሽሚትን ወግና ዛሬ ቤት ድረስ መጥቶ በዚህ ልክ ማውራት ተገቢ ነው ወይ ጋይዝ? ትንሽ እንኳን አታፍርም ወይ? ዳኒን ተዉት። ዳኒ የመርዝ ብልቃጥ ነው። እዚህ ነው ስትሉ እዛ ታገኛላችሁ፣ እዛ ነው ስትሉ ማዶ ታገኛላችሁ። ተዉት ዳኒን። ግን ቡዜ ተብዬዋ የአብርሃም እህት የልዑሌ አክስት ነው የምትሆነው አደለ? ለልዑሌ ይሄ ልጅ ነገ አድጎ እኮ ይሄን ቪዲዮ ማየቱ አይቀርም እንዴ። ለምንድን ነው በዚች ልጅ ላይ እንደዚህ እንዴት ብዬ ልንገራችሁ ጋይስ? ለምንድን ነው በዚህ ልክ የመረዘቻት? አጥፍታለች፣ በተደጋጋሚ ተናግራለች ስለ ጥፋቷ። ብታጠፋ ደግሞ አብርሃም ያጠፋውን ልክ ሩታ አንዳች እርምጃ አልወሰደችም። ገባሽ አይደለ? ዛሬ ላይ ትላንትና ማያቃትን ሴት በአንዲት ቀን አይቶ ብዙ ነገሮችን ብዙ ውጣ ውረዶችን ከዜሮ ጀምሮ ለዚህ ደረጃ ያበቃችውን ሩታን ባንዴ በትኖ ወደ ውሽሚት ሲሄድ ያላመመሽ ያልተጠራጠርሽው እንዴት ወንድሜ በዚህ ልክ ሩታን ተረማምዶ ሌላ ሴት ማሰብ ቻለ ብለሽ ህሊነሽ ላይ ትንሽ ያልመጣልሽ ዛሬ አብርሃም ከሄርሜላ እንዴት ወደ ሩታ ሄደ ማለት አይከብድም? እንዶችዬ እኔ በጣም ነው የሚከብደኝ ነው ለመናገር። እንዴ የት ነበርሽ ትላንትና? ሩታ ቤት ከመመላለስ ውጪ ወንድምሽን አንድ ቀን እንደ እህት ጠርተሹ ከካሜራ ጀርባ ብቻውን አውርተሽ ታቂያለሽ? አታቂም። ወንድምሽን በፍጹም መጫን አትፈልጊም። በዛን ሰዓት ልክ አብርሃም ትክክል እንዳደረገ ነበረ ጸጥ ያላችሁት። በስተመጨረሻው ነገሩ ካበቃለት እነሱ መለያየት ፍርሚያ ጋር ከደረሱ በኋላ ዴቭና እሷ እየተጓተቱ መምጣት ጀመሩ። ነገሩ ካበቃ ከዛ በፊት የት ነበራችሁ? ለምንድን ነው አሁን ለሄርሜላ እንዳመመሽ ያኔ ለሩታ ያላመመሽ? ይሄ ልጅ ትዳሩን ልጁን የልጁን እናት ባንዴ በትኖ ሲሄድ ምንም ያልመሰለሽ? ትላንትና የጀመረውን ህይወት ውሽሚት በትዳሩ ላይ የመጣችውን ሴት ትቶ ወደ ህይወቱ ስለተመለሰ በዚህ ልክ የአብርሃም ጤንነት ተቆረቆረሽ? እውነትሽን ነው እንዴ? ለምን አስፈለገ? ይቺ ልጅ እኮ ትላንትና በዚህ ህይወት ስትመጣ እኮ ሩታ መጥፎ ሴት እንደሆነች ለአብርሃም እየነዘነዘችው የሆነ ሩታ ለሱ ሌላ ነገር እንደምታስብ እያስመሰለችበት እኮ ነበረ። ያኔ ወንድምሽን ለምን አልመከርሽም? ለምን አልገጸጽሽም?
የሩታ ጥፋት ብቻ ለምንድን ነው አንቺ እንደ እንትን ሆኖ ሁሉ የሚታይሽ? ዛሬም ደግሞ ወንድሜ ጤናውን አይደለም ወንድሜ እንደዚህ ነው ወይ? አብርሃም የሚያሳየው አክሽን ማንኛውም ሰው የሚመሰክርልሽ ሰው ነው። ግን ደግሞ እሱን ከካሜራም ጀርባ ይሁን ካሜራም ይዛችሁ ይሁን ወንድምሽን ማውራት ባለብሽ በኩል ብቻሽን አርገሽ ማውራት ትችያለሽ። ግን ውሽሚቱን ይዘሽ ገና አብርሃም ቤት አምጥታችሁ ሀብሉን ለማስወለግ ሄርሜላን የጠራችሁ በጎች እኮ ናችሁ። የሷ ሰዓት ሲወልቅ ግን እሷን እንዴት እንደነዘነዛት አየናት እኮ ቅድም ሰዓቱ ሲመለስላት አየናት። ምን ቤት ነሽ አንቺ? እቺ ልጅ ባሏን ትጎዳለች፣ የልጇን አባት ትጎዳለች ብለሽ ታስቢያለሽ?